ጤና ይስጥልኝ የተከበራችሁ አድማጮች። ጋሽ ነብይ መኮንን በ1995 ዓ.ም ዴልፋ ኢንተርናሽናል በሚል ድርጅት ግብዣ የአሜሪካን የህትመት ጋዜጠኝነት የሚያስቀስም ፕሮግራም ላይ ለመሳተፍ ወደ አሜሪካ ሄዶ ነበር። በዚህ ጉዞ በሄደባቸው ከተሞችና ስቴቶች ያስተዋላቸውን ከሙያው ጋር የተያዙትንና በየከተሞቹ ያሉ ኢትዮጵያውያን ጋር በመገናኘት ስለተለያየ ጉዳይ ያወያያቸው አኗኗራቸውን፣ አመለካከታቸውን፣ አቋማቸውንና ምሬቶቻቸውን መዝግቦ በሰዓቱ እሱ ዋና አዘጋጅ በነበረበት አዲስ አድማስ ጋዜጣ ላይ በተከታታይ ክፍል ይወጡ ነበር። በኋላ እነዚህ ጽሑፎች ተሰብስበው የኛ ሰው በአሜሪካ በሚል ርዕስ በ2000 ዓ.ም በመጽሐፍ መልክ ታትመዋል። ዛሬ ከዚህ መጽሐፍ ውስጥ 2 ምዕራፎችን አነብላችኋለሁ። እነዚህ ምዕራፎች የዲሲን አበሾችና የኒውዮርክን አበሾች አግኝቶ የመዘገበባቸው ናቸው። እስኪ በአሜሪካ የምትኖሩ ኢትዮጵያውያን ከ23 ዓመት በኋላ የነብይን እይታና ትችት ዛሬ ከምታውቋቸው ሰዎችና ምን እንደተሰማችሁ ኮሜንት ላይ ብትገልጹልኝ ደስ ይለኛል። ስለ ኒውዮርክ የጻፈውን ግጥም ደግሞ መጨረሻ ላይ አነብላችኋለሁ። ነብይ መኮንን በኢሃፓ አባልነት ለ10 ዓመታት በደርግ ዘመን በታሰረበት ጊዜ በሲጋራ ወረቀት ላይ እየጻፈ በተረጎመው ጎን ዊዝ ዘ ዊንድ ነገም ሌላ ቀን ነው ተብሎ በታተመው መጽሐፉ ይታወቃል። በዘጠናዎቹ በኢትዮጵያ ቴሌቪዥን ተወዳጅ የነበረው ባለጉዳይ ድራማ ደራሲም እሱ ሲሆን ስውር ስፌት በሚል ግጥም መድብሉም ይታወቃል። ነብይ መኮንን ያረፈው ከዓመት በፊት ሰኔ 2016 ላይ ነበር። ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። የኛ ሰው በአሜሪካ ደራሲ ነብይ መኮንን በ2000 ዓ.ም ከታተመው የተቀነጨበ። የዲሲ አበሾች። ዋሽንግተን ዲሲ ውስጥ ከሄድኩባቸው የጋዜጣ ክፍሎች ሁሉ የማረከኝ የዋሽንግተን ፖስት ጋዜጣ ቢሮ ነው። ቢሮ ስላችሁ እንደኛ ሀገር የጋዜጣ ቢሮዎች የመንግስትም የግልም ማለቴ ነው፣ በአይን የሚቆጠር ድምር ያለው ሰራተኛ የሚገኝበት አይደለም። መጀመሪያ ነገር ዋሽንግተን ፖስት ጋዜጣ በከተማው እጅግ ጥንታዊ የሚባለው ዕለታዊ ጋዜጣ ነው። የእሁድ እትሙ ብቻ በቀን 1,200,000 ይደርሳል። ከአሜሪካ ቁጥር 1 ጋዜጦች አንዱ ሲሆን የፌዴራል መንግስቱን የስቴት ፖለቲካውንም ፍሬ ጉዳይ የሚሸፍን ነው። በዚህና በኤዲቶሪያል መምሪያ ውስጥ ያሉት ሪፖርቶች፣ አዘጋጆችና አርቲስቶች እንዲሁም የገበያ ምርምር ሰዎች እስከ 800 ይደርሳሉ። ከኛ ሀገር ጋዜጦች ከ5 እስከ 15 የሚደርሱ ሪፖርተሮችና ባልደረቦቻችን ጋር አወዳድሮ መሳቅ ነው። አዘጋጆቹ በየአምዶ የተከፋፈሉ ሲሆኑ አምዶቹ እያንዳንዳቸው በርካታ ገጾች ከመያዛቸውም በላይ የተለያዩ ርዕሰ ጉዳዮችን ይዳስሳሉ። ለጉብኝት የገባነው የፕሮግራሙ አባላት በንዑስ ክፍሎች ተከፋፍለን ወደ የአምዱ አዘጋጆች አመራን። ያኔ ያጋጠመኝና እንደ ዕድል ሆኖ ወይም እንደ ኃላፊዎቻችን ፍቃደ ልቦና ለማለት ይቻላል የሄድኩበት የጋዜጣው ዘርፍ በጣም የምፈልገው ነበር። ዋሽንግተን ፖስት ጋዜጣ ስር ካሉት ግዙፍ አምዶች መካከል በጣም ብዙ አንባቢያን ይስባል የተባለለት የስታይል አምድ አዘጋጅ ሄንሪ አለን ነበር። የኛ ንዑስ ቡድን የውይይት መሪ እሱ ነው። ለኔ እንደተሰማኝ የስታይል አምድ ሁሉ ነገሩ አዲስ አድማስን ይመስላል። አንዱ አምድ ብቻውን ማለቴ ነው። ምናልባት እኔ ስለ አዲስ አድማስ የገለጽኩትን ሲሰማ ሄንሪ አለንም ልክ እንደኔው ሳይሰማው እሱም እንደኔ አዲስ አድማስ ሁሉ ነገሩ የኔን አምድ ይመስላል ሳይል አይቀርም በሆዱ። ምናልባትም የንዑስ ቡድኑ ሌሎች ጓደኞቼም ይህን ተረድተው ሊሆን ይችላል። የውይይት መድረኩን ለኔና እሱ ነበር የተውልን ለማለት እደፍራለሁ። ከስታይል ጋር የሚያመሳስሉን ብዙ ነገሮችን አስተውያለሁ። ሁለታችንም ዋና ትኩረታችን ባህል ነው። እንደ ትውፊት፣ አፈታሪክ፣ ልዩ ክንዋኔዎችና የመሳሰሉ ሰው ነክና ማህበራዊ ጽንሰ ሐሳቦችን ለአንዳንድ ጉዳዮች በማስረጃነት መጠቀምንም ስራዬ ብለን ይዘነዋል። ፍጹም እንለያይባቸዋለን ካልኳቸው አንዱና ዋነኛው በስታይል ጋዜጣ ላይ የመጀመሪያውን ገጽ 70% ማለትም 70% የሚሸፍነው ፎቶግራፍ መሆኑ ነው የሚለው የስታይል ፖሊሲ ነው። ሁለተኛው ማንኛውም ዋናው ጋዜጣ ዋሽንግተን ፖስት በአርዕስተ ዜናነት የያዘውን ጉዳይ የስታይል አምድ ወይ በባህል ወይ በጥበብ ጎኑ መሸፈኑ ነው። ለምሳሌ ዋና የዜና ሽፋን የተሰጠው አንድ የፓርላማ አባል ነው እንበል። የስታይል አምድ በዋና ዜናነት የተገለጸውን የዚህን የፓርላማ አባል የትውልድ ቦታ፣ የእናትና አባቱን አካባቢ፣ የአስተዳደግ ሁኔታውን፣
ያደገበትን ማህበረሰብ ኢኮኖሚያዊ ይዞታ፣ የእናትና የአባቱን አካባቢ አስተዳደግ ሁኔታ፣ ያደጉበትን ማህበረሰብ ኢኮኖሚያዊ ይዞታ፣ የትምህርት ገጽታ ወዘተ በዝርዝር በጣፈጠና ሰው በሚሸት አቀራረብ በማውጣት ለዋናው ዜና ድጋፍ ናቸው የሚባሉ ማናቸውንም መረጃዎች ያቀርባል። ሌላው አስገራሚ ነገር የራሱ ዋሽንግተን ፖስት ሁኔታ ነው። ዋሽንግተን ፖስት በየስቴቱ በየጉራንጉሩ የሚደርስ በየዕለቱ የሚሰራጭ ጋዜጣ ነው። ማተሚያ ቤቱ እንደኛው አንድ ለናቱ ማተሚያ ቤት እንደ ብርሃንና ሰላም ያለ አይደለም። የሚሰራጭበት አካባቢ አማካኝ ስቴት ነው የሚል ቦታ ተጠንቶ እዚያው የራሳቸውን ማተሚያ ቤት ተክለው ነው የሚያትሙት። ለመርካቶና ለአካባቢው አንድ ማተሚያ ቤት፣ ለገርጅና አካባቢው ሌላ ማተሚያ ቤት፣ ለሽሮ ሜዳ አንድ፣ ለፈረንሳይና ለቤላ አካባቢ አንድ ሌላ እንደማለት ነው። መቼውን እዚያ የምንደርሰው ማለታችን መቼም አይቀር። ልብ አይሞት፣ ህልም አይከለከል። ሌላው ቀርቶ በዋሽንግተን እንደ ቤት ከፋፍለው ለተለያየ አካባቢ ማተሚያ ቤት አቁመው እዚያ በማተም የስርጭት ጊዜና አቅም ይቆጥባሉ። ሌላው ያስገረመኝ ነገር የአስተዳደርና ፋይናንስ ሰራተኞችን እንዲሁም ሪፖርተሮችንና ኤዲተሮችን ጨምሮ 1500 ሰራተኞችን ያቀፈው ህንጻ 3 ሰው እንኳን የያዘ እንዳይመስል የሚያደርግ ፍጹም የሆነ ጸጥታ መኖሩ ነው። ሁሉም ሰው ኮምፒውተር አለው። ሁሉም ኮምፒውተር በውስጣዊ መገናኛ መረብ ማለትም ኔትወርክ የተያያዘ ነው። ውስጥ ለውስጥ በኤሌክትሪካዊ ዘዴ እንጂ የአፍ ንግግር ከጠረጴዛ እየዞሩ መወያየት ወይም መነታረክ ጨርሶ የለም። የታደሉ ሰዎች ናቸው። ዲዛይን ክፍል ለብቻው የህንጻው አንድ ክፍል ይዛል። የፎቶግራፍ መምሪያ ለብቻው ነው። ዜና ክፍል በርካታ ሰዎችን ያቀፈ የተንሰራፋ ቦታ ይዟል። በዚያ ሰፊ አዳራሽ ውስጥ የሚሰማ ድምጽ ቢኖር የኛው የጎብኚዎቹ ኮቴና ያስረጁ ሰው ሹክሹክታ ብቻ ነው። የጥናትና ምርምር ክፍል የሚባለው የጋዜጣውንም ሆነ የሌሎች ተፎካካሪ ጋዜጦችን ሂደት በቅርብ እያጠናና እየተከታተለ የተሻለ ሽያጭ እንዲኖር ያደርጋል። ሁላችንም ልብ ያለው ልብ ይበል እየተባባልን ነው ከዋሽንግተን ፖስት ህንጻ ያወጣ ነው። ከዋሽንግተን ዲሲ ቀጥሎ የምንጓዘው ወደ ኒውዮርክ ነው። ለ4 ቀናት የምንሄደው በአውቶቡስ ነው። አገር እንድናይም የ4 ሰዓት ገደማ መንገድ ስለሆነም ይመስለኛል አውቶቡስ የተመረጠው። ወደ ኒውዮርክ ልንሄድ በዋዜማው እንደለመድኩት 4 የዲሲ ነዋሪ አበሾች ጋር ለማምሸት ቀጠሮ ይዤ ነበር። እነሱም የሀገር ቤት ወሬ ናፍቀዋል። እኔም የእነሱን አኗኗርና ህይወት ለማወቅ ጓጉቻለሁ። ከቅርብ ዓመታት ወዲህ በዲቪ ወደ አሜሪካ ስለሚወጣ የሀገራችን ሰው ጨዋታ ተጀመረ። በነባሩ አበሻና በዲቪ በሄደው መካከል ልዩነቱን ያወቅኩት ያኔ ነው። የሚገርመው አለኝ አንደኛው፣ አነጋገሩ ምሬት ክልክል ነው። በዲቪ የሚመጣው መንጋ እኮ የአሜሪካን መንግስት እዚያ አምጥቶ ቤት ሰጥቶ ስራ ሲይዞ አንቀባሮ የሚያኖረው ይመስለዋል ጅል ሁሉ አለ። እኔም ታዲያ ምንድነው የሚያደርግላቸው ብዬ በጥሬው ጠየቅኩ። የመኖሪያና የሥራ ፈቃድ ካርድ መስጠት በቃ፣ ከዛ በላይ ዱዲ አይሰጣቸውም። አሁንም ስሜቱ እንደጎሸን የሚናገረው። ሌላው ቀጠለ። ሰው እንዴት እንደዚህ እንደሚሆን አይገባኝም። ለሀገሩ ያስብ፣ ውርደት አይገባው፣ ባርነቱ አይታየው፣ እንዴት እንደዚህ በግ እንደሚሆን አይገባኝ። በተለይ የሚገርመኝ ደግሞ ነጭ ሽበት አብቅሎ ካረጀ በኋላ የተንጓፈፈ የሚመጣው ኢትዮጵያዊ ነው። እኔ አሁንም አላስቻለኝም። የእናንተና የነሱ ልዩነቱ ምንድነው አልኩና ጠየቅኩ ፍርጥም ብዬ። የኛ ይለያል። ከፋም ለማም የኛ በፖለቲካ ስደተኝነት ስር የሚጠቃለል ነው። ግማሹ በሱዳን፣ ከፊሉ በሞያሌ፣ ከፊሉ በሶማሌ መከራውን አይቶ እዚህ የደረሰ ነው። እነሱስ በቦሌ መጥተው ቢሆን ለምሳሌ ትምህርት መማር አይችሉም አልኩኝ። በጭራሽ። እንኳን ትምህርት ስራ እንኳን መርጠው ለመግባት የሚያስብ ጭንቅላት የላቸው። እናንተስ ተምራችኋል? የኛ እንኳን ሪያሊቲው ነባራዊ ሁኔታ ለማለት ነው። ሪያሊቲው ይለያል። እኛ ይህ ብዙ አይነት አበሳ የተፈራረቀብን አገር ቤት በእስርና በመሳደድ ከዚያም በሱዳን በረሃ ስንማቀቅ ቆይተን የመጣን የብዙ መከራና ያለመረጋጋት ችግር ቪክቲምስ ነን፣ ሰለባዎች ማለቱ ነው። በዚህ ላይ አገር ቤት የነበረ የፖለቲካ ልዩነት እዚህም አፍጦ አግጦ ነው የጠበቀን። ተወኝ እባክህ፣ ያየነውን ፍዳ እኛና እግዚአብሔር ብቻ ነው የምናውቀው። ምክንያቱም ምንም አልተያዘልኝም፣ ማምለጫ ነው የሚመስለው። አሁን ያልከኝን ጠንፈፍ አድርጌ ሳየው እናንተ ብዙ መከራ አይታችሁ እዚህ እንደደረሳችሁ እንጂ እዚህ እንዳትማሩም ሆነ ጥሩ ስራ ይዛችሁ እንዳትኖሩ ያገዳችሁ ነገር በተለይ ዲቪው መንጋን ያልከኝ ነጠቀኝ። ስለ ዲቪ ሳነሳ የዲቪ በጎች በላቸው አትፍራ አለኝ ጮክ ብሎ። ብቻ ምንም በሏቸው
ከነሱ ጋር በተለይ ያላችሁ ልዩነት ቀልቤን አላሸነፈውም። ረጋ ብዬ በለሆሳስ ተከላከልኩ። ነብይ፣ ከነሱ ጋር ልታወዳድረን መሞከሩ ራሱ ለኔ ወንጀል ነው የሚመስለኝ። ያንን የመሰለ ለኢትዮጵያ ሕዝብ ስንት ግፍ የተቀበለ ትውልድ ከዚህ ዝም ብሎ ከሚነዳና ጭራሽ የሚሄድበትን እንኳን የማያውቅ ዓላማ ቢስ ትውልድ ጋር ማወዳደር እንዲያውም ትልቅ በደል ነው የምለው። እኮ አስረዱኛ። እሺ መከራ ፍዳ አያችሁ፣ ተሰቃይታችሁ አሜሪካ ገባችሁ። የመከራው የዞሮ ድምር ሃንጎቨር ኦፍ ቴረር ነበረባችሁ። ግን አሁንም አንዱ አቋረጠኝ። ወይ ጉድ! በጭራሽ የማዳመጥ ባህል የላቸውም አልኩኝ በሆዴ። አሰፋ ጫቦ እንደገለጻቸው ዋን ዌይ ሮድ ለመናገር ብቻ አፍ የተሰጣቸውና የአንድ አቅጣጫ መንገድ ብቻ ያላቸው፣ የሰው መልስ የሚያዳምጡበት ጆሮ ግን የሌላቸው፣ ሌላ መንገድ ሌላ አቅጣጫ ያልተሰጣቸው አይነት ሰዎች ናቸው። ቀጥለው ሁሉም አቋረጡኝ። ዳትስ ኢት አለ አንዱ። ሁሉም ዳትስ ኢት አሉ። እንደ መፈክር ነው የሚያሰግሩት። እኔ ግን ሙዝዝ ብዬ ቀጠልኩ። አዎ መከራ ሙሉ በሙሉ አለቀቃችሁም ነበር፣ ግን ከጊዜ በኋላ ሙሉ በሙሉ ጠፍቷል። እናንተ ግን ወይ ከምር አልተማራችሁም ወይ ደህና ስራ አልያዛችሁም፣ አሊያም ይህን አይነት መፍትሄ ለአገር ያመጣለሁ ብላችሁ ቁርጥ ያለ ስራችሁን አልገለጻችሁም። ታዲያ እንዴት አድርጎ ነው እናንተን የሰማ ሰው በእድል ሎተሪ ከወጣለትና ከመጣው ከዲቪ አበሻ ይሻላሉ ብሎ ዳኝነት የሚሰጠው? ለነገሩ በውስጤ እኔም ብመጣ እኮ እንደነሱ ይሆናል የሚል ጥርጣሬ ውስጤን አከክ ሳያደርገኝ አልቀረም። አቦ ሌላ ጨዋታ አምጡ፣ አንድ ነገር ላይ ቦሪንግ አደረጋችሁን አለ እስካሁን ሳይናገር የቆየው ወዳጃችን። አሰለቻችሁን ነው ነገሩ። የእንግሊዘኛውን ቃል አጠቃቀሙ ትንሽ ፈገግ እንድል አድርጎኛል። ነገሩ የመሸነፍና የሽሽት መንፈስ እንዳለበት ቢገባኝም እንግድነቴን አክብሬ ጨዋታው እንዲቀየር መፍቀድ ግዴታዬ ነው። እኔም የአገሬ ልጅ ነኝና በይሉኝታ እስኪ ይሁን አልኩ። ሆኖም ሌላ ቀን ማንሳቴ እንኳን አይቀርም አልኩ በሆዴ። ስለሺ ናይስ ሆኗል አሉ እዛ አለ አንዱ ቀጠለና። ጋሻ በራ ሞላን መሆኑ ገብቶኛል። ቢሆንም እስቲ ከሱ ይምጣ ብዬ ማን ነው ስለሺ አልኩኝ። ስለሺ ነዋ የኛ ልጅ፣ ከዚህ ሄዶ አዲስ አበባ ላጽዳት ብሎ ያተራመሰው ሂሮ። ያንን የተኛ ህዝብ አባነነው አሉ እኮ። ከኔ ጋር ይገርማል ጅቡቲ አብረን ነበርን፣ እዚህም ብዙ ጊዜ አብረን የቆየነው። አሁን ግን አብራችሁ አይደላችሁም አልኩ እንደማሸፍ። ኦ ወዳጄ፣ ምን ነው ገብሱን ብንጫወት? እኛ እንዲህ መቼ ደላን ወንድሜ? ለኛ የማርያም መንገድ መቼ አላት ኢትዮጵያ? ዛት ሲት አሉ ሌሎቹ አውራጣታቸውን ቪቫ እንደማለት ቀስረው እየሳቁ። በጸጥታችን ውስጥ የቢራ መጎንጨት ድምጽ ብቻ ተሰማ። ለረፍት ያህል ተያየን። እኔ ምለው አልኩ የጸጥታውን በረዶ ለመስበር፣ ያበራ ሞላ አይነት አንድ አራት ይጠፋል ከድፍን ዲሲ። ጥቂታችሁ እንኳን ምን አለ ብትመጡ። ነብይ፣ እውነት አሁን ኢትዮጵያ ውስጥ የሚሰራው ስራ ለአንዲት ደቂቃስ ለህሊና አረፍት ይሰጥና ነው ለመኖር አትችሉም ነበረው የምትሉ? አይ መቼም በጣም ደህይታለች። ስራ አጡ ማለት ነው። በሽታ፣ ድርቅ፣ ብዙ ነገርም ተደራርቦባታል። ዛት ሲት አለ አንዱ። ያ ነዋ እንደማለት መሆኑ ነው። ግን ይህን ለማሸነፍ የሚቻልበት መንገድ ይኖራል። እርግጥ አድካሚ ነው፣ ረጅም ጊዜ ይፈጃል። አበራ ሞላን እንይሽ ከራሱ ከናንተ ጓደኛ ልጀምር። ኦ ማይ ግሬሺየስ፣ መድኃኔዓለም ይቅር ይበልህ ነው ነገሩ። እኔ አንድ ምሳሌ ለምን አልሰጥህም? የኢትዮጵያ ነገር እንዴት ተስፋ እንደሚያስቆርጥ ላስረዳህ። አንዱ ምን እንዳለኝ ታውቃለህ? አንድ ጊዜ ከአንድ ጓደኛዬ ጋር በግል መኪናው ጋቢና ቁጭ ብዬ ስሄድ ለአደጋ መከላከያ እንዲሆን ተብሎ መኪና ውስጥ የተንጠለጠለውን ቀበቶ አንስቼ በትከሻ ያሳልፌ አጠለቅኩ አለኝ። ትንሽ እንደሄድን ትራፊክ አስቆሞ ፖሊስ ጣቢያ ይዞኝ ሄደ። ሁሉም ሳቁ ከኔ በስተቀር። ወይ ጉድ! እነዚህ አበሾች ወይ የሚያምኑት ወሬ አጥተዋል፣ አሊያም ሲፈጸም የሚያዩትን ሳይሆን እንዲሆን የሚፈልጉትን ነው ማመን የሚሹት አልኩ በሆዴ። ያም ሆኖ ግብዝነት ነው ብዬ አልተውኳቸውም። ጥያቄን ቀጠልኩ። ታዲያ አንተ አመንከው? ኦፍ ኮርስ። እንግዲያስ ማለቱ ነው። ፋክት እኮ ነው። ተጨባጭ ነገር እኮ ነው። እኔ አንተም በሆን ቀጣፊ ነህ፣ ምን አይነት አይን ያወጣ ውሸት ነው የምትዋሸው ነበር የምለው። አንተም ድፍረቱን አጥተህ ነው እንጂ ውሸት መሆኑ ሳይገባ ቀርቶ አይመስለኝም አልኩት ትንሽ ፈርጠም ብዬ። ይሄኛው ማላገጥ ከምር አናዶኝ ነበር። በኢትዮጵያ መኪና ውስጥ የአደጋ ጊዜ ቀበቶ ማሰር እንደ ወንጀል ተቆጥሮ ያሳስራል የሚለውን አይነት ቅጥፈት አልቀበልም። ዝም ብላችሁ ማዳመጣችሁ ራሱ ማፈሪያ ነገር ነው ለእናንተ አልኳቸው።
የሀገርን ኋላቀርነት በዚህ መንገድ መግለጽ ደግሞ ጭፍን ጭካኔ ነው፣ ጭቦም ነው ስል ሁሉም ሳቁ። በኃይለ ሥላሴ ጊዜ የጠፋ ጭቦ የሚል ቃል ደግሞ ከየት አመጣህ ብለው ነው። በመካከል ግን ለውይይታችን ኩርባ ማዞሪያ ቢሆነኝ ብዬ አንድ ጥያቄ አነሳው። አሜሪካ ከመጣሁ አንድ የታዘብኩት ነገር እንጋብዝ ብላችሁ እስከ $200 ብታወጡ ግድላችሁም። እንዲህ መሽቶ ምንም የማድርበት ሆቴል ቢኖረኝም እኩለ ሌሊት ካለፈ በኋላ የት ታድራለህ እኛ ጋር እደር ብላችሁ ግን አትጠይቁም። እውነት ማደሪያ ስለሌላችሁ ነው ወይስ ትንሿ ያበሻ ትህትናም በራስ ተኮር መርህ በኢንዲቪጁዋሊዝም ታጥባ ጠፍታባችሁ ነው? ሁሉም ሳቁ። በተደጋጋሚ የመለሱልኝ መልስ የዚህ ሀገር ላይፍ ስታይል የአኗኗር ዘይቤው ይሄው ነው ዛትሲት የሚለው ሆነ። ከመጠጡ ትንሽ ስንገፋ ንዴቴም አየለብኝ መስል በእጅ አላልኩም። ምን ትሰራላችሁ ስትባሉ ሰው የሚሰራውን ትላላችሁ። ስለ ራስ ተኮር አካሄዳችሁ ስትጠየቁ የአሜሪካ የአኗኗር ዘይቤ ነው ትላላችሁ። እናንተ ራሳችሁ ማንነታችሁ ጠፋብኝ እኮ። በእርግጥ አስጨንቆኛል ሁኔታቸው። አዙራችሁ ብታስቡት ይህን የማንነት ክፍተት ለመሸፈን በአገራችሁና አገሬው ላይ የምድር የሰማይን ርግማን ልታወሩ ትችላላችሁ። በዚህ መሃል አንደኛ ወዳጄ ሲያቅማማ ቆይቶ ይኸውልህ ነብይ፣ የሌሎቹን አላውቅም የኔን ልንገርህ። እሺ አሁን አንተን ስጋብዝህ አምሽቼ አብረን እንደር ብዬ ወሰድኩህ እንበል። ከዚያም እንበል እንደ ኢትዮጵያውያን ተዛዝነን አንድ አልጋ ላይ ተኝተናል። ሌሊት ላይ እኔ ከጎንህ የለውም። ስትነቃ ትገረማለህ ወይም ትደነግጣለህ። የት ሄዶ ይሆን ትላለህ። ከዚያ ወደ ረፋዱ ላይ መጣና ሶፋ ላይ ጋደም እላለሁ። የት ሄድክ ትለኛለህ። ስራ እልሃለሁ። እንደ ደከመኝ ታስተውልና ታዲያ ለምን ከደከመህ አልጋ ላይ አረፍ አትልም ትለኛለህ። አይ ደግሞ ሌላው ስራ ጋር ኢናናወር በአንድ ሰዓት ውስጥ ሄዳለሁ እልሃለሁ። እየገረመ ተኝተህ ታረፍዳለህ። ስትነሳ ከፍሪጅ ውስጥ የኔና ሙቀ ብላ ብዬ ሄዳለሁ። ማታ ደክሞኝ እመለሳለሁ። አንተ ወጥተን ዲስኒ ያዞረኛል ብለህ ስትጠብቅ በል ደክሞኛል ልተኛ ዞር ዞር ብለህና ብዬ እተኛለሁ። ከዚያ በኋላ ነው እንግዲህ ለካ እነዚህ ሰዎች እኔን ሊጋብዙኝ የሚመጡት ከገነትና ከሲኦል መካከል ካለች ስፍራ እየኖሩ ካለቻቸው የነፍስ ማቆያ ጊዜ ውስጥ እየሰረቁ ነው የምትለን። እንግዲህ ታዝንልኛለህ። ታዲያ ስታስበው ይህን ገበና አይ ብዬ ነው እኔ ቤት እንደር የምልህ። ሁሉም አቀረቀሩ። ዝምታውን እንደ መስማማት ቆጠርኩት። ፈረንሳይ ሀገር የገጠመኝን አንድ ነገር ላጫውታችሁ አልኩ። ሁሉም ከየሐሳብ የርግብ ጎጆአቸው እየወጡ እሺ በሚል አይን አዩኝ። ፈረንሳይ ሀገር አንድ ሎጋ ወጣት ልጅ ምን ልታደርግ ወደ ኢትዮጵያ ትመለሳለህ እያለ አላስቆም አላስቀምጥ አለኝ። በመጨረሻ እስቲ ቤትህን አሳየኝ ብዬ ተራዬን አላስቆም አላስቀምጥ አልኩት። ሄድን። ያጋጠመኝ ነገር እጤን ዱብ ነው ያደረገው። ይሄ የ24 ዓመት ወጣት በአይን ግምት 58 ዓመት የሚሆናት ፈረንሳዊት አሮጊት አግብቶ ነው የተቀመጠው። ከፈረንሳይ እንዳይወጣ ጭምር ከአሮጊቷ ጋር በፊርማ ታስሮ ነው የሚኖረው። የሚገርመው ለምን ይሄ ሊሆን ቻለ ብዬ ስሜት በማይነካት ውት አማርኛ ጠየቅኩት። ዲፖርት ሊያደርጉኝ ሲሉ ይህን ዘዴ ያገኘው አለ። እሺ እንዴት ትግባባላችሁ? እንዴት ማች ታደርጋላችሁ ብዬ ጠየቅኩት። ብዙ አፈረ፣ ብዙ አቀረቀረ። የሚገርማችሁ የባልና ሚስቱ ኑሯቸው ሐዘን ላይ ነው የጣለኝ። የእሱ ኃላፊነት ጓደኞቿ ማለትም እስከ 65 ዓመት ያሉ አሮጊቶች ባልንጀሮቿ ሲመጡ ሻይ ማፍላት፣ ቡና ማፍላት፣ ሲወጡ እጃቸውን ይዞ መንገድ ማሻገር በየሳምንቱ የብዙ ቀናት ስራው ነው። የመጣሁት እውነቱን ለመንገርና ለመናደድ ነበር። ይህን የመከራ ኑሮ እየኖርክ ለምን አገር አትመለስ አልከኝ ብዬ ለመቆጣት ነበር። ጉዳዩ ግን የተገላቢጦሽ ሆነ። በሁኔታው ልቤ በጣም ተነክቷል። አሳዝነኛል አልኩት። አሁንም የልቤን መሳሳትና የአንጀቴን መንሰቅሰቅ በሚያሳይ ስሳ አንደበት አይኖች ላይ እንባ ተንቸረፈፈ። በኑሮው እንደማይደሰት ለማወቅ ምንም መናገር አላስፈልገኝም። ለመሆኑ እንደው በሆነ አጋጣሚ እንዴት እየኖርክ እንደሆነ ለቤተሰቦች ወይም ለቅርብ ጓደኛ ወደ ኢትዮጵያ ደብዳቤ ጽፈት አውቃለህ አልኩት። በጭራሽ አለኝ። ለምን ስለው ይሄ ማፈሪያ ነገር ምኑ ይጻፋል አለኝ። ብትጽፈው ጥሩ ነበር አልኩት። ተው ብትፈልግ አንተ ጻፈው ፈቃዱን ሰጥቻለሁ አለኝ። ከዚያች ቀን ወዲህ ስለ ሀገር መቅረት አውርቶኝ አያውቅም ነበር። ጥሩ ጓደኞች ግን ነበርን አገሬ እስክመለስ። የዲሲ ልጆች አንድምታው ይግባቸውም አይግባቸው ይህን ተናግሬ እንግዲህ ነገ ጠዋት ወደ ኒውዮርክ የሚሄድ ስለሆነ ዕቃም አሳስራለሁ ትንሽ ልረፍ አልኳቸው። ያ ይጋቱ ፓክ አለኝ አንደኛው። ሆቴሌ ካደረሱኝ በኋላ ስንለያይ አንደኛው በአንተ ካምፓኒ በጣም ኢምፕረስድ ነኝ፣ አብረኸኝ በመቆየት በጣም ተደስቻለሁ አይነት ስሜት መግለጹ ነው።
እኔም የጉዞ ፕሮግራምን ጨርሰ ትንሽ ጊዜ ዲሲ የምትቆይበት ቀን ካለ ናይት ላይፍ ኢን ዲሲ የዲሲን ማምሻዎች ለምን አላሳየም? እነ ኤልያስ ተባባል የሚዘፍኑበትን ኩሪና ጌታቸው ካሳ የሚዘፍኑበትን ናይት ክለብ ብንጋብዝ ደስ ይለኛል። የኪነ ጥበቡን አካባቢም በዚያው ክሪቲክ ታደርግበታለህ አለኝ። በጣም አመሰግናለሁ። እንደሚጥመኝማ ጥርጥር የለውም። ስመለስ እደውላለሁ። የፖለቲካውን አካባቢ ሰዎችም እንዳገኝ የምታውቁት ካለ። ዲሲ ሙሉን ፖለቲከኛ እኮ ነው። እናገናኛለን በየአይነቱ። አመሰግናለሁ። መኝታ ክፍሌ ገብቼ የዲሲን ሀበሾች ባህሪ ለማሰላሰል ለራሴ ጊዜ ሰጠው። ከነገራቸው ሁሉ አንድ አእምሮዬን የያዘው ነገር ጮክ ያለው ያነጋገር ፍጥነታቸውና በማንኛውም የውይይት ጉዳይ ላይ ባለስልጣን ወይም አውቶሪቴቲቭ የመሆን ድፍረታቸው ነው። ይህ የሀበሻ ባህሪ አልመስል አለኝ። ሀበሻ ረጋ ጎተት የማለት አዝማሚያ ነው ያለው። በተለያዩ ስብሰባዎች ላይ ውጭ ሀገር ያገኘኋቸው ሀበሾች እኔም ጭምር ጮክ ብሎ ባለመናገር፣ ብዙ ባለመናገርና ባለመፍጠን ነው የሚታወቁት። በጉዳዩ ላይ አውቃለሁ የማለት ድፍረትም የሀበሻ አይደለም። እንደሚመስለኝ በጉዳዩ ላይ ብዙ ዕውቀት እንኳን የለኝም። እኔ በበኩሌ ትንሽ ካነበብኩት እንዳጋራችሁ ከፈቀዳችሁልኝ ወዘተ ነው የሀበሻ አነጋገር ዘዴው፣ ትሁት በር ማስከፈቻው። ታዲያ እነዚህ ከላይ የጠቀስኳቸው ባህሪያት ከምን ምንጭ የተቀዱ ናቸው? የምን ውጤት ናቸው? ይህንን ጉዞዬ ማጠቃለያ ላይ ሳላካትተው አልቀርም። ምስጢሩን ከደረስኩበት ነገ ኒውዮርክ የማገኛቸው ሀበሾች ይኖራሉ። ካገኘኋቸው እነ ገጣሚ ጸጋዬ ገብረ መድኅን፣ የኦኤልኤፍ አመራር አባል ኢብሳ ጉተማ፣ ከተሳካልኝ የተባበሩት መንግስታት ውስጥ አሉ የተባሉትን የድሮውን የሀገራችን ባለስልጣን ተስፋዬ ዲንቃንም ማግኘት ፈልጋለሁ። ስልካቸው አለኝ። የፕሮግራም ቅደም ተከተለና አንብቤ ስጨርስ ስልኬ ላይ ተመዝግበው ያሉትን መልእክቶች ልብሴን እየቀያየርኩ አዳመጥኩ። እኩለ ሌሊት ያለፈ በመሆኑ መልስ ለመስጠት አልችልም። ግን ቢያንስ እነማን እንደደወሉ ማወቅ ግዴታ ነው። ያሬድ ጥበቡ ከኢህአፓ አመራር አባላት አንዱ የነበረ፣ አሰፋ ጫቦ፣ ሙሉጌታ አረጋዊ፣ መላኩ ጌታቸው ከለንደን የማዕከላዊ እስር ቤት ወዳጄ፣ ፕሮፌሰር ሰለሞን ቢልልኝ በኖርዝ ካሮላይና ዩኒቨርሲቲ ፊዚክስ ፕሮፌሰር እና 5 ከኢትዮጵያ ቃይዤላቸው የሄድኩ ሀበሾች ናቸው። 11 ሰው ብኖርስ ለእነዚህ ሁሉ እንዴት መልስ ልሰጥ ነበር? በእነሱም በእኔም ውስጥ ትዝታ ክራሩን መቃኘቱን እያሰብኩ ወደ ኒውዮርክ በኩል ፊቴን አዙሬ ተኛው። የኒውዮርክ ሀበሾች። ሀበሻ ሲመቸው አይቻልም፣ ሳይመቸውም አይቻልም። ዛሬ የምጽፈው ስለ ኒውዮርክ ስላገኘኋቸው ሀበሾችና ስለ ኒውዮርክ የጋዜጠኛነት ፕሮግራሜ ነው። ኒውዮርክ የአሜሪካ ትልቋ ከተማ ናት። 9 ሚሊዮን ሕዝብ ይኖርባታል። በሃድሰን ወንዝ አፋፍ በ17ኛው ክፍለ ዘመን መግቢያ ላይ በደቾች የተመሰረተች በዓለም ምርጥ ከሚባሉት ወደቦች አንዱ በሆነው የተፈጥሮ ወደብ ዳርቻ የምትገኝ ከተማ ናት። ማንሃተን፣ ኩዊንስ፣ ብሩክሊን፣ ስታተን አይላንድ እና ብሮንክስ የሚባሉ 5 የመስተዳደር ክፍሎች አሏት። ኒውዮርክ ባለጸጋና ዘርፈ ብዙ የብሔረሰብ ቅርጾችን የያዘች በመሆኗ እጅግ ማራኪ ሆናለች። ስለሆነም ዓለም አቀፋዊና የሁሉ ከተማ መናኸሪያ ኢንተርናሽናል ኤንድ ሜትሮፖሊታን ሆናለች። ይቺ የዩናይትድ ስቴትስ ክፍለ ሀገር ከዕለታት አንድ ቀን የፕሬዝዳንት ጆርጅ ዋሽንግተንን ሥርዓተ ሲመት ያየች ደማቅ ከተማ ናት። የስቶክ ኤክስቼንጅ የሸማቾች መገበያያ የመጀመሪያ መክፈቻ የተካሄደውም በዚህቹ ከተማ ነው። ዛሬ የደራ ስቶክ ኤክስቼንጅ መናኸሪያ በመባል የሚታወቀው የዎል ስትሪት አካባቢ ነው። ኒውዮርክ በርካታ የንግድ እንቅስቃሴ እንደ ጉድ ይጧጧፍባታል። መዝናኛ፣ ህትመትና የማስታወቂያ ንግድ ዘርፍ ስትፈጠር ጀምራ የራሷ ነው። የጨርቃጨርቅ ኢንዱስትሪ ደግሞ ሌላ መታወቂያዋ ነው። ኒውዮርክ የአያሌ መጤዎች ማረፊያ ናት። ኤሊስ አይላንድ የስደተኞች መጋዘን የሚባለው ለዚህ ነው። ከነዚህ መካከል አንዳንዶቹም እንኳን ደህና መጣችሁ ብሎ የተቀበላቸው ስታቹ ኦፍ ሊበርቲ ወይም የነጻነት ሐውልት ነው። የተለያዩ ህዝቦች መሰባሰብ የተለያዩ ተጎራባች ማህበረሰቦችን መፍጠሩ አይቀሬ ነውና ኒውዮርክ ውስጥ ቻይና ታውንና ስፓኒሽ ሃርለም የሚባሉ መንደሮች ተመስርተዋል። ይህን ሁሉ ባህላዊ ዝርያ የምታስተናግደው ኒውዮርክ የተባበሩት መንግስታት ጽሕፈት ቤትን፣ ጠቅላይ ምክር ቤትና የደህንነት መማክርቱን ቢሮዎች የያዘች ናት።
ብሮድዌይን ጨምሮ የአያሌ ቲያትር ቤቶችም የኪነ ጥበባት ማዕከላትና ሙዚየሞች ሀገር ናት ኒውዮርክ። ኮሎምቢያ ዩኒቨርሲቲ፣ በርናርድ ኮሌጅ፣ ኒውዮርክ ዩኒቨርሲቲ፣ ዩኒየን ቴዎሎጂካል ሴሚናሪ ወዘተ የሚገኙት እዚህ ነው። ኒውዮርክ በአውቶቡስም በምድር ለምድር ባቡር ትራንስፖርትም እንግዶቿንና ነዋሪዎቿን የምታስተናግደው ሞቅ ያለች ቀንም ማታም የማትተኛ ከተማ ናት። ሴፕቴምበር 11 2000 ዓመተ ምህረት የተመቱት መንታ ህንጻዎችም የሚገኙት እሷ ውስጥ ነበር። ከጉዟችን ዓላማ አንጻር በኒውዮርክ ከምንጎበኛቸው መካከል እንግዲህ የሚከተሉት ዋና ዋናዎቹ ነበሩ። የማስታወቂያ ምክር አገልግሎት ድርጅት 60 ዓመት ያስቆጠረና አዎንታዊ ለውጥ ማምጣት የሚል ተልዕኮ ያለው ድርጅት ነው። በማስታወቂያና በኮሚኒኬሽን ሥራ ፈቃደኛ የሆኑ ባለተሰጥኦዎችን አሰባስቦ በጣም አሳሳቢ ናቸው በሚባሉ የሀገር ጉዳዮች ላይ የማስታወቂያ ፊልሞችን የሚሰራ አትራፊ ያልሆነ ድርጅት ነው። ጉደኛ የቴሌቪዥን ማስታወቂያዎችን እንደሚሰራ በዓይናችን አይተናል። ኒውስዴይ ጋዜጣ ከሀገሪቱ 5 ታላላቅ ጋዜጦች መካከል አንዱ ነው። ዎል ስትሪት ጆርናል የተባለው በዓለም አሉ ከሚባሉት የንግድና የፋይናንስ ጋዜጦች አንዱ ሲሆን ከ1882 ጀምሮ እስከ ዛሬ የሚንቀሳቀስ በትክክለኛነት ለሰው ተስማሚ በመሆንና ታማኒ ነገር በማቅረብ የሚታወቅ ምርጥ ጋዜጣ ነው። ከዎል ስትሪት ጆርናል ህንጻ ላይ ሆኜ ቁልቁል ስመለከት በኋላ መሬት ወርጄ ቀረብ ብዬ ያየኋቸው በሴፕቴምበር 11 አደጋ የተመቱት ሁለቱ መንታዎቹ ህንጻዎች ወደ ምድር የሰመጡ እንጂ ከቶም የፈረሱ አይመስሉም። ድሮ በነበሩበት ቦታ ዛሬ ሁለት ትላልቅ ጉድጓዶች ይታያሉ። የመንታ እናት ተንጋላ ትሙት በሚል ርዕስ የጻፍኩትን ግጥም እዚህ ፎቅ ላይ ሆኜ ሁለቱን ጉድጓዶች እያየሁ ነበር የጻፍኩት። ሌላው ያየሁት የኮሎምቢያ ዩኒቨርሲቲን ግራጁዌት ስኩል ኦፍ ጆርናሊዝም ነበር። እዚህ ፕሮፌሰር ጆሹዋ ፍሪድማንን አግኝቻለሁ። በመጠኑም ቢሆን በአማርኛ የሚናገር ፈረንጅ ሲያጋጥመኝ ፕሮፌሰር የመጀመሪያው ናቸው። አንድ ጊዜ ኢትዮጵያ ነበሩ። ከማስተማር ሌላ የአንድ የኮሚኒቲ ጋዜጣ ምክትል ኤዲተር ናቸው። የጋዜጠኝነት ትምህርት ቤቱ ዲሬክተርም እሳቸው ናቸው። ጋዜጠኞችን ለመጠበቅ የተቋቋመው ቦርድ ሊቀመንበርም ናቸው። በዓለም አቀፍ ሪፖርቲንግ የፑሊትዘር ሽልማት እንደ አውሮፓውያን አቆጣጠር በ1985 ዓ.ም አሸናፊ ናቸው። እኚህ ሰው ያልሰሩበት ጋዜጣ የለም ማለት ይቻላል። እስኪ ደክማቸው ድረስ ኢትዮጵያ ኢትዮጵያ ይላሉ። ኢትዮጵያ ከአፋቸው አትጠፋም። ብዙ አንጋፋ የኢትዮጵያ ጋዜጠኞችን ያውቃሉ፣ አግኝተዋልም። ቀጥሎ ያገኘሁትና ገለጻቸውን የተከታተልኩት ሪቨርዴል ፕሬስ የተባለውን ጋዜጣ ዋና አዘጋጅ ሚስተር በርናርድን ነው። ሚስተር በርናርድም የፑሊትዘር ሽልማት አሸናፊ ናቸው። ሌላ ያገኘሁት ፕሮፌሰር ፖል ሌቨንሰንን ነው። 8 መጽሐፍ የጻፉ ፕሮፌሰር ናቸው። በቅርቡ ከጻፏቸው ውስጥ ዘ ኢንፎርሜሽን ሪቮሉሽን፣ ዲጂታል ሚክሎን፣ ኤ ጋይድ ቱ ዘ ኢንፎርሜሽን ሚሌኒየም ይገኙበታል። በተጨማሪም የ1999 ምርጥና የመጀመሪያው ሳይንስ ፊክሽን ልቦለድ በመባል የሉክስ ሽልማት ያሸነፉበት ዘ ሲልክ ኮድ የሚለው መጽሐፍም ሌላው ዝና ያተረፈላቸው ስራቸው ነው። በኢንተርኔት ኮኔክትድ ኤጁኬሽን የሚባል ለባችለር ዲግሪ ተማሪዎች የሚሰጥ ትምህርት ፈጣሪም እሳቸው ናቸው። በኒውዮርክ ታይምስ ብዙ ጊዜ ተጠቃሽ የሆኑት ፕሮፌሰር በፎርዳም ዩኒቨርሲቲ የኮሚኒኬሽንስ ዲፓርትመንት የማስተሬት ፕሮግራም ዳይሬክተር ናቸው። ሁለቱንም ምሁራን ያገኟቸው ሮሂል ካምፓስ ፎርዳም ዩኒቨርሲቲ ውስጥ ነበር። በመጨረሻ በ1984 ዓመተ ምህረት በአጠቃላይ የዜና ሪፖርቲንግ የፑሊትዘርና የሌሎች ልዩ ልዩ ሽልማቶች ባለቤት የሆኑት ጣሊያናዊውን ሚስተር አድሪያን ፔራቸውን ነበር ያገኘሁት። ኢንቨስቲጌቲቭ ሪፖርተር ናቸው። ለ25 ዓመታት ኒውስዴይ ጋዜጣ ላይ የሰሩ የኒውስዴይ ኤዲቶሪያል ቦርድ የውጭ ዜናዎች ኃላፊ ናቸው። ከዚህ በፊት በዩናይትድ ፕሬስ ኢንተርናሽናል እና በቦስተን ሄራልድ ጋዜጦች በሪፖርተርነት ይሰሩ ነበር። ከነዚህ ምሁራን መገናኘት ለኔ በጣም ትልቅ ዕድል ነበር። የሙያ ህይወታችንን ተመሳሳይነትና መራራቅ ለማጤን የስልጣኔያቸውን ምጥቀትና የኋላ ቀርነታችንን ጥልቀት ለማየት እንደኔ መታደል ያስፈልጋል አልኩ። ከነዚህ ምሁራን በአጭር ጊዜ ውስጥ ይሄ ነው የማይባል ሰፊ ዕውቀት የገበየው ይመስለኛል። ምን እንርዳችሁ ሲሉኝ ከማቴሪያል ድጋፍና ከሰው ኃይል ስልጠና ያለፈ ሌላ ነገር ለመጥቀስ የቸገረኝ ሰዓት ነበር። እኔ የሀገር ችግር ነው ብዬ ገመትኩትን የመሰረታዊ የጋዜጠኝነት ትምህርትና ማቴሪያል ስጠይቅ የናይጄሪያና የደቡብ አፍሪካ የጉዞ ባልደረቦቼ የማስተርስና ከዚያም በላይ የከፍተኛ ደረጃ ስልጠና ነበር የሚጠይቁት። ፕሮፌሰሮቹ ደግሞ ደጋጎች ናቸው። ለሁላችንም በሩ ክፍት መሆኑን ነበር የሚገልጹት። የገረመኝ አንድ ነገር ብዙዎች ያገኘዋቸው በኃላፊነት ላይ ያሉት የጋዜጣ ኃላፊዎች ወይ የጣሊያን ወይ የጀርመን ወይ የስፔን አሊያም የእንግሊዝ ድብልቅ ደም ያላቸው መሆናቸው ነው።
ኒውዮርክ ከሁሉ ነገሯ ጎልቶ የሚታይባት የመጤ ዜጋ መብዛት ነው። ሁሉን አቅፍ ባይ ናት፣ እንደ መርካቶ። አበሻም በርካታ አላት። አብረውኝ የጋዜጣ ህትመት ፕሮግራም ከሚከታተሉት ጓደኞቼ መካከል ከፓኪስታንና ከስሪላንካ ከመጡት ወዳጆቼ ጋር ኒውዮርክ ጉራንጉር ድረስ ሄደናል። የኒውዮርክ ገበያ አስገራሚ ነው። እንደ ፓሪስ እጅግ ውድ፣ የሚታይ እንጂ የማይበላ ፍሬ የሚባለውን አይነት ዋጋው ንቅንቅ የማይልቅ አለ። በአንጻሩ እንደ መርካቶ $70 የተባለውን ዕቃ ተከራክሮ በ$23 መግዛት የሚቻልበትም ሱቅ አለ። አንድ ልቤን ነካኝና ያሳዘነኝ ነገር ግን በተዘዋወርንባቸው ስፍራዎች ፓኪስታኑ ጓደኛዬ የፓኪስታን ማህበረሰብ አገኘ። እንደ ጉድ የሚነግዱ ታታሪ ፓኪስታኖች ያሉበት ነው። ስሪላንካ ጓደኛዬም ተርብ የሆኑ የሥራ ሰዎች የሆኑ ስሪላንካውያን ተደራጅተው የልብስና የጫማ ስፌት፣ የአሮጌ ቴፕ ዕደሳ ንግድ ያጧጧፉበት ቦታ ወሰደኝ። ኢትዮጵያውያንስ የት ጋር ነው ሥራ የሚሰሩት? ኮሚኒቲ አላቸው አይደል ብለው ቢጠይቁኝ አይኔ ፈጠጠ፣ ቅስሜ ተቀጨ። ከዛ ሁሉ በሺዎች ከሚቆጠር እኔ ካየሁት አበሻ ተደራጅቶ ሥራ የሚሰራ የለም እስከማውቀው ድረስ። ተነጣጥሎ የቀን ሙያተኛነት ሥራውን ሊሰራ ይበታተናል። እንደሚታወቀው የሚሰባሰበውም ለወሬ ብቻ ነው። የፈረደበት የሀበሻ ሬስቶራንት ውስጥ የጉዞ ጓደኞቼን የትም ልወስዳቸው ባለመቻሌ እዚያው አበሻ ሬስቶራንት ወስጄ ራት ጋበዝኳቸው። ወርቁ ቢጠፋ ሚዛኑ አይጥፋ ነው መቼስ። ወደ ሆቴሌ ስመለስ ገና ኒውዮርክ እንደገባው ደውዬ መልእክት ትቼላቸው ከነበሩ ወዳጆቼ መካከል መልስ የሰጠኝ የአንዲት አክስቴ ልጅ ባልና ኢብሳ ጉተማ የኦኤልኤፍ አመራር አባል ይገኙበታል። ለሁሉም የመልስ ምት ደወልኩኝ። አቶ ኢብሳን ለጊዜው አላገኘሁትም። መልእክት ተውኩለት። የአክስቴ ልጅ ባላገኘሁት አማቼ ልበለውና ከአማቼ ጋር ማታውኑ ተቃጠርን። ከአማቼ ጋር በአንድ የአበሻ ሬስቶራንት ውስጥ ተገናኘን። እዚህ ጥሩ ጠጅ ይሰራሉ፣ እስቲ ሞክረው፣ የአሜሪካን ጠጅ ቀምሰዋል አለኝ። ኧረ አልቀመስኩትም አልኩ። በላውን ቅመሰው፣ ሄደ ለነ ይገባዋል ጠጅ ቤት፣ ለነ ቀስቶ፣ ለነ ጎንደር ጠጅ ቤት ትነግርልናለህ። ይህን ሁሉ የጠጅ ቤት ስም ማስታወስም ይገርማል አልኩት። ሌላ ምን ስራ አለን? አሜሪካን ቁጭ ብለን በትዝታ ነው እኮ የምንኖረው፣ ትላንትን እየከለስን። ጠጁ ታዘዘና መጣ። ዘይት ይመስላል፣ ጥልል ያለ መነን ዘይት በጠርሙስ ነው የሚሸጠው። አንዱ $10 ያወጣል። በእኛ 85 ብር ማለት ነው እንግዲህ በዚያን ጊዜ ስሌት። ገና ለማጣጣም 2 ስጎ ነጭ አናቴ ላይ ወጣ። ማስከሩ ነው እንጂ የሀገሬን ጠጅ አይልም። ማሩ ከሀገራችን የሚመጣው፣ ስኳሩም ያው ስኳር ነው። ታዲያ ምን እንዲጣሙን አጠፋው? ከውሃው ይሆናል አልኩና እንደ እንጀራው አስታመምኩት። ከዚያ ስለ ሀገር ቤት ጠየቀኝ። ብዙ ዓመት በአሜሪካ እንደቆየ አስረዳኝ። እንደ ብዙ አበሻ ማንሃተን የጥቁሮች መንደር አካባቢ እንደሚኖር፣ ሌሎችም ብዙ ወደ ኩዊንስና ብሮንክስ እንደሚኖሩ አስረዳኝ። ለመሆኑ ኑሮ እንዴት ነው አልኩት። ጥሩ ነው ምንም አይል መለሰልኝ። እዚህ ብዙ የአበሻ ሬስቶራንት አለ እንዴ? እንደ ዲሲ አይሆንም እንጂ አለ። ምንድነው እንደ ዲሲ እንዳይሆን ያደረገው? ብዙ አበሻ የለም እንዴ? እንደ ዲሲ አይሆንም። እዚህ የሌላ አይነት የዓለም ዜጋ የለም። ጥቁር፣ ነጭ፣ ቡናማ፣ ቢጫ ቀለም ያለው የሰው ዘር የተባለው ሁሉ አለ። አበሻም አለ። ግን እንደ ዲሲ በየዞርክበት የምታገኘው አይነት አይደለም። ኑሮስ እንዴት ነው? ሪላቲቭሊ ውድ ነው። አንድ ጥያቄ ለመጠየቅ ስፈራስቸር ቆይቼ፣ ለመሆኑ ከኢትዮጵያ ከመጣህ ተምረሃል? ብዙዎቹ አበሾች ስለ ትምህርት ሳነሳ ወይ ይከፋቸዋል፣ መማር ምን ያደርጋል፣ ተምረህም ኩሊን የምትሆነው የሚል አመለካከት ነው ያላቸው አልኩት። እኔ መጀመሪያ ወደ አሜሪካ ሳይሆን ወደ አውሮፓ ነው የተሻገርኩት። እዛ ማስተርሴን ሰራው። እኔ ያለ ትምህርት የትም ይደረሳል ብዬ አላምንም። ከሀገሬ ወጥቼ በስደት መከራን የማየውም ለመማር ብዬ ነው። ተባረክ አልኩት በሆዴ። ከዚያስ አሜሪካን መጥተህ እንዴት ሆንክ? አሜሪካና አውሮፓ በጣም ይለያያል። እዚያ የማህበራዊ ዋስትና ገንዘብ ይሰጣል። እዚህ ዱዲ ቀይ ድንቡሎ የሚሰጥ የለም። አፈር ግጠህ ዶላርን ታጠራቅማለህ። በቃ ትኖራለህ። አውሮፓ ከፈለክ ዝም ብዬ ልደንስ ካልክ ተኝተህ ትበላለህ። ስደተኛነትን የምታስታውስን ያህል ጥቂት ገንዘብ ይሰጡሃል። ከወር አብቃቅተህ እሷን እየቆረጠምክ ልትል ትችላለህ። እዚህ እንዳልኩ እስከ መጨረሻው የላብ ጠብታ ሰርተህ ደም ተፍተህ ነው መኖር የምትችለው። ከለፋ ጥሩ ትኖራለህ። ካለፋስ ፍራስትሬት አድርገህ ተጨንቀህ ተደብረህ ትሞታለህ። ብትሰራስ ፍራስትሬሽን ጭንቀት ይቀርልሃል ማለት ነው። አየህ ስትረስ የጭንቀት ጫና እኛም ላይ ነጩም ላይ አለ። እርግጥ የኛ ይብሳል። ለምን?
እኛ አይደንቲቲ ክራይሲስ የማንነት ረሃብ አለብን። ኢትዮጵያዊንን እንዳንል እንደ ፈረንጁ ካልሆንን እያል መከራ እናያለን። ፈረንጅ እንዳንሆን በጭራሽ የአበሻ ልጅነታችን ይቆትተናል። እስቲ የአውሮፓውን የማንነት ረሃብና የዚህ ሀገሩን አወዳድርልኝ። ይገርምሃል፣ አውሮፓ ነጭ ነጭ ነው፣ ጥቁር ጥቁር ነው። እኔም አውሮፓን አይቼዋለሁ። እንዳልከው ነጭ ነጭ ነው። ጥቁርነትህ ቶሎ ይሰማሃል። እንዲሰማህ እያደረጉ ነው ወይስ አንተም በጥቁርነትህ ትንሽ የዘረኝነት ስሜት አያጣህም? ይነወይ ልክ ነህ። እኛም ነጩን ስናይ ወዲያው ጥቁርነታችን ፍጥጥ ብሎ ይወጣል። እኛ እንግዲህ በአረብና በሌላው ጥቁር አፍሪካዊ መካከል ነን የሚል የቡና አይነት የበላይነት ወይም የምርጥነት ስሜት በውስጣችን አለ። ነጩ አጠገባችን ሲኖር ግን ወዲያው ባልጩት መስለን ቁጭ እንላለን። ልባችንን ጭምር ጥቁርቁር እናደርጋለን። ስለዚህ ነጩ ነጭነቱን የሚናገርበት አፍ ብቻ አይደለም ያለው፣ ቴክኖሎጂ አለው። ትላልቅ ቡና ቤቶችና ሆቴሎች አሉት። በከፍተኛ ዋጋ የሚገባባቸው ቲያትር ቤቶችና ሲኒማ ቤቶች አሉት። እነዚህ ጥቁርነትን ይነግሩሃል። 100 ጊዜ ኪስህን ብትቧጥጥም የምታወጣው ገንዘብ በጭራሽ የማይደፍራቸው ውድ ውድ ቦታዎች አሉ። የቡና ቤቶቹ ቦዮች ሳይቀሩ እንዴት እንደሚንቁህ ታያለህ። በግልጽ አውሮፓ በግልጽ ስደተኛ ነህ ይለዋል። ቁርጥህን አውቀህ ቁጭ ትላለህ። አሜሪካስ ስደተኛነትህ እንዳይታወቅ ያደርጋል እንዴ? በጭራሽ። አሜሪካም ያሳውቃል፣ ግን እንዳሳወቀህ አያሳውቅህም። በአብዛኛው ሽፋን አለው፣ ካሞፍላጅድ ነው፣ አይታወቅበትም። እንዴት? ቢያንስ አንተ ራስህ ጥቁርነትህ ስደተኛነት ይታወቀ የለም እንዴ? አንተማው ግን እንግሊዝ፣ ጀርመን፣ ፈረንሳይ ገና ሲያይህ ሲቀፈው ይታወቅበታል። እሱ የገባበት ሆቴል እንዳትገባ ይፈልጋል። እሱ የሚከፈለውን ያክል ስትከፈል ቢያይ ደሙ ይፈላል። አሜሪካ እሱ የሚከፈለውን ያህል ስትከፈል ቢያይ ገንዘቡን ወደ ሀገርህ ይዛት እንዳልሄድክ በማየት ይደሰታል። አሜሪካ ውስጥ ጨፍር፣ ደንስ፣ እበድ፣ ጉዳዩ አይደለም። ናይት ክለቡን፣ ጭፈራ ቤቱን፣ ጌቶውን፣ ሃርለሙን፣ ሃሺሹን፣ ራቁት ዳንሱን፣ መደሰቻ ቤቱን ሁሉ ነው የሚያመቻችልህ። ከሀገሩ ቤሳቤስን ይዘህ እንዳትወጣ ነው። ጉልበትህን እንጂ አንተን አይፈልግም። ግን እንደ ደረጃህ ከቀናህም ከሰው በላይ እየቀበጥክ እየዘለልክ እንድትኖር ይፈቅድልሃል። ልክህን ያውቀዋል። ግን ልክህን የሚያሰምርልህ በሆዱ ነው። ሽሽግ ነው፣ ካሞፍላጅድ ነው የምልህ ለዚህ ነው። እንዳይታወቅህ ያደርጋል ማለት ነው አውቆ። ኖቲ ነው ወይ? ምን መሰለ፣ ማንም አሜሪካዊ ሲስተሙ፣ ስርዓቱ አንተን ልክ እንደሚያገባለት ያውቃል። ለምሳሌ ብታድግ ምን ችሎታ ቢኖርህ ከሱ እኩል እንድትሆን አይፈቅድም። ስርዓቱ ያግድሃል። ቢሮ ገብተህ በወግ ተቀምጠህ ከሱ እኩል ኮርተህ ስራ የመስራት እድል የሚያጋጥምህ ከስንት ሺህ አንድ ብቻ እንደሆነ አሳምሮ ያውቃል። የጉልበት ስራውን የሚከለክልህ ግን የለም። እሱ ለምን $1,000,000 አታፈራም አይመቀኝብህም። አንተ የተፈጠርከው ለዚህ ነው ማለቱ ነው። አሜሪካ በድንበር ተሰደህና በቦሌና በባሌ ጉልበትህን ይዘላት እንደመጣ ስለምታውቅ እኔ የዓለም ልጆች እናት ነኝ፣ ሁሎችም እኔ ውስጥ ተስማምተው ይኖራሉ፣ አም ዘ ሜልቲንግ ፖት ኦፍ ኦል ካልቸርስ ትልሃለች። ዶላር ሳይሆን ጉልበትህን ይዘላት እንደመጣ አሳምራ ታውቃለች። ብዙ ለፈለፍኩብህ፣ ብሶቴን አንተ ላይ የማራግፍብህ መሰለኝ እኮ። እስቲ አንተ ተጫወት ነብይ። በጣም ተስማምቶኛል፣ ቀጥል፣ ግድ የለም። አታያይህም ሆነ የተሰማህ ስሜት ዲሲ ካጋጠሙኝ አበሾች ይለያያል። ስለ አበሾች የአእምሮ ጭንቀት ጫና ስታነሳ ምን ትዝ አለኝ መሰለህ? አዲስ አበባ መስቀል አደባባይ ቴዲ አፍሮ የተባለው ዝነኛ ወጣት ዘፋኝ ይዘፍናል ተብሎ በሺዎች የሚቆጠር ተመልካች ይታደምልሃል። በመሃል ምን እናያለን? የቀይ መስቀል መኪና። ይህ ደግሞ ለምን መጣ ብዬ አንዱን ወጣት ጠየቅኩት። ማይክል ጃክሰን ሲዘፍን አድማጩ ፌንት አድርጎ ሲወድቅ፣ ሌላም ፈረንጅ ሲወድቅ አይተው የቴዲ አድናቂዎች ፌንት አድርገው እንዳይወድቁ ተፈርቶ ነው። ሀበሻ እኮ ፌንት አድርጎ አያውቅም። ስትረስ ምናምን በጭራሽ አይነቃቃው እና በሳቅ ገደልን። አሁን ትምህርት ምን ደረሰ? አሁንማ በሕክምና ዶክተሬቴን ጨርሻለሁ። ሐኪም ነህ? የት ትሰራለህ? እሱ ነው እኮ ጉዱ። እንዴት? አሜሪካን ሀገር የሕክምና ዶክተሬትን ትይዛለህ እንጂ በቀጥታ ሐኪም ትሆናለህ ማለት አይደለም። አልገባኝም። ስራ በቀላሉ አይገኝም ማለት አይቀጥሩም ወይስ? ወል እንደሱ ነው ማለት ይቻላል። ግን አሁን ግራ ገባኝ። እነዚህ አበሾች ስራ ጋር ሲደርሱ አፋቸውን የሚይዛቸው ነገር አለ። ምንድነው ችግሩ? በተማርከው ትምህርት ስራ መስራት ክልክል ነው እንዴ? ኧረ በጭራሽ። ታዲያ አንተ ለምሳሌ አሁን ምን ትሰራለህ? ይኸውልህ ነብይ፣ ከምኖርበት ከተማ የምሰራበት ቦታ ድረስ የ1 ሰዓት ተኩል ያህል ጉዞ ነው። እዚያ ድረስ እየነዳሁ ሄጄ ነው ስራ ስሰራው የምመለሰው።
ትምህርቴን ከጨረስኩ ወደ 3 ዓመት ገደማ ሆኖኛል። እየተማርኩ ያለው ሆቴል ማስተናገድም፣ ፓርክ ላይ መኪና ማስተናገድም፣ የጉልበት ሥራ አንዳንዴ ሳገኙ ደግሞ ትምህርት ቤት ውስጥ ለዶክተሮቹ ረዳትነትም እሰራ ነበር። አሁን የምሰራበት እንዳልኩ ከ1 ሰዓት ተኩል የመኪና ጉዞ በኋላ የሚገኝ አንድ ሆስፒታል አለ። አንተ ታድለሃል። ቢያንስ በተማርከው ትምህርት ነው ስራ የምትሰራው። ነውም አይደለምም? ለምን ነው እንጂ። አየህ፣ አሁን ለጊዜ የምሰራው በሽተኞች ወደ ሆስፒታሉ ሲመጡ ተራ ማስያዝ ነው፣ ማሰለፍ በለው። እኔ ለትንሽ ጊዜ ጸጥ አልኩኝ። ትንፋሽ አጠረኝም መሰለኝ። ለመሆኑ በሽተኛ ስታሰልፍ መዋሉን ህሊናህ እንዴት ተቀበለው አልኩት ከአፍታ ረፍት በኋላ። ምን ታደርገዋለህ? ባትቀበል ሴት ትደርሳለህ። አየህ፣ ቀስ ቀስ ያልክ ወደ ሙያህ እየተጠጋህ ትሄዳለህ። ላትደርስም ትችላለህ። እንደውም አብዛኛውን ጊዜ አሲምፕቶቲክ ግራፍ አይነት ነው። በሂሳብ ትምህርት መስመሩ ይጠጋል እንጂ አይነካም የሚባለውን የግራፍ አይነት። አንዴ ሲስተም ውስጥ ከገባህ ቀስ በቀስ ትልቅ ቦታም ባይሆንም ከሙያህ ጋር የተያያዘ ስራ ያሰራሃል። ለዛ ብዬ ነው ይህን ስራ የጀመርኩት። እዚህ ያለው አበሻ እንዴት ነው? የጋራ የሆነ ምን አለው? በጣም ዝብርቅርቅ ነው አበሻ። ሁሉም ማለት ይቻላል የሚሏት አንድ ነገር ግን ሳታስቅህ አትቀርም። ምንድናት? ኒውዮርክ ውስጥ ዓመት የቆየውም 20-30 ዓመት የቆየውም ራሱን አም ኒውዮርከር እያለ ነው የሚገልጸው። መንዜ ነኝ ወሎዬ ነኝ እንደሚባለው ኒውዮርክ ነኝ ማለታቸው ነው። አብሶሉትሊ። የዲሲ አበሾች ከኒውዮርኬዎቹ የሚለዩ አይመስልም? በደንብ ይለያሉ እንጂ። እዛ እኮ አንዳንዴ ከብዛቱና ከመተራመሱ የተነሳ ኢትዮጵያ ያለ ይመስላል። 18th ስትሪት አላየህም? ለጥምቀት ጃልሜዳ የሄድክ አይመስልም? በተለይ ከሥራ ሰዓት ውጭ ስታያቸው። በጣም እንጂ። እኔ የምልህ አሁን አንተ ኢትዮጵያ እንዳትመጣ ያገደህ ምንድን ነው? እስቲ በግልጽ ንገረኝ። ምን ይዤ ልምጣ ነብይ? ምን አጣህና? ምንም ጥሪት ሳልቋጥር ኢትዮጵያ መምጣት እንዴት ያሸማቅቃል መሰለህ? አበሻ ወዶ መሰለህ ተፋጦ ቁጭ አለው? የምን ጥሪት ያስፈልግሃል? ተምረሃል። ትልቁን አዱኛ እጅህ አስገብተሃል። አይ ነብይ፣ አይመስልህ። ሪያሊቲው ያ አይደለም። አንድ ጊዜ ኢትዮጵያ ሄጄ ነበር። የተማረውም ያልተማረውም የቅርብም የሩቅም ዘመድህ የሚያየው እጅህን ነው። በሻንጣ ሞልተህ ሄድከው ልብስ እንኳ አከፋፍለው ካለቀ በኋላ ያልጠበቅከው የቅርብ ዘመድ ሲመጣብህ እንዴት ያሳቅቃል መሰለህ? እኔ የሚገርመኝ ይህንን ገንዘብ ወይም ንብረት ተንደላቃችሁ እንዳላገኛችሁት በአንድም አጋጣሚ ፍርጥርጥ አድርጋችሁ አትናገሩም። ያ ደግሞ እዚያ ያለውን ኢትዮጵያዊ አንድም የበለጠ ወርቅ ከሚታፈስበት ምድር እንደመጣችሁ፣ አንድም እናንተ የናጠጠ ዲታ እንደሆናችሁ በማስመሰል የሚሰጠው የተሳሳተ ስዕል ይፈጥራል። ቀረብ ብሎ ላየው ግን ፍጹም አስተዛዛቢ ነገር ነው። እኔም አስበው ልንገርህ ነብይ፣ ደህና ከውርደት ሸሽተን አገራችን ከገባን ወዲያ ደግሞ እንደገና ያንኑ ውርደት አስታውሳችሁ ስለሱ እየተናገራችሁ ልባችሁን አድሙን የምትለኝ? ቆሻሻ ጠርጌ ዕቃ ጥቤ የመኪና እረኛ ሆኜ በመከራ ያጠራቀምኩት ዶላር ይችን ስደት እንድረሳ እንኳ አቅም እንዳይሰጠኝ ትፈልጋለህ? ምሬቱ ይነበብልኛል። የድምፁ ቃና መጎምዘዝ ጀምሯል። የጋራ ህመም ሳይሆን አይቀርም የሚያወራልኝ ነገር። ቆይሺ ወደዚያው ተመልሰ መሄድ አልቀረም። ብትሸሸው ላታመልጠው ነገር ምን አስሮጠህ? የሚያሳስበኝ እኮ ያንተ አይደለም። ነገ ኢንቪቴሽን ልክላችሁና ትመጣላችሁ እያልክ ተስፋ የምትሰጣቸው ወንድምና እህትህ ናቸው። ውርደት ነው ያልከውን ህይወት አውቀው ቢመጡ ምን አለበት? ስለነገርካቸው ላይቀሩ ይችላሉ። ነገር ግን አውቀውት ልቦናቸውን ከወዲያው አዘጋጅተው እንዲመጡ ያግዛቸዋል ነው የምልህ። አይመስልም? አንተ ባይስማማህ ለነሱ ሊስማማ እንደሚችልም እኮ ነው የምታስረዳው። ፊቱ በተቀመጠው በተጋመሰው ቢራ ላይ አይኖቹን እንደተከለ ዝም አለ። ሳላስበው ብዙ ወጡቼ ስሜቱን ከልክ በላይ ነክቼ ይሆን ብዬ ሰጋው። በጉድጓድ ውስጥ እየተሽከረከረ አልከፈት እንደሚል የበር ቁልፍ ሐሳቡ አንጎል ውስጥ እየተሽከረከረ አልታዘዝ እንዳለው ፊቱ ላይ ተነበበልኝና ጨዋታ ለመቀየር ብዬ ወይኔ ካሜራዬን ረሳሁ እንጂ እዚህ ቦታ አብረን ፎቶ መነሳት ነበረብን። ቆይ እንገዛለና። ካሜራውን ረሳሁት እኮ ነው የምልህ። ፊልሙን መሰለህ? እኔም ካሜራ ነው የምልህ። እውነትም የፎቶግራፍ ወሬ የጎሸ ፊቱን እያጠራው ሲሄድ በግልጽ ታየበት። ቀጠለ። አየህ ነብይ፣ አሜሪካኖች አንድ የምታደንቅላቸው ነገር ምን መሰለህ? አንድ ነገር ሲቸግራቸው ምን መደረግ ነበረበት፣ ለምን ለእንደዚህ ያለው ችግር መፍትሄ አላሰብንም ብለው ሳይታክቱ ይጠይቃሉ። ሳይታክቱ መፍትሄ ይሻሉ፣ ደግሞ ያገኛሉ። አሁን አንተ
ወይኔ ካሜራዬን ረሳሁት ብላ አዝነህ ቁጭ ትላለህ። ነገም ብትረሳ ይህንኑ ትደግማለህ። አሜሪካኖች ግን ሰው መንገድ ሲሄድ ካሜራውን ቢረሳ ከዛው አካባቢ ለማግኘት የሚያስችለው አንድ ዘዴ መኖር አለበት ብለው አስበው አሁን እንግዛ የምልህን መሳሪያ ፈጠሩ። $5.50 ብቻ ነው ዋጋው። በ$5.50 ካሜራ ይገዛል? ምን አይነት ካሜራ ቢሆን ነው? ዩዝ ኤንድ ትሮ ነው። ተጠቅመህ ስትጨርስ ትጥለዋለህ። በቃ መጣል 27 ፊልም ውስጡ አለ። እሱን እስክትጨርስ ድረስ ታነሳባታለህ። ስትጨርስ ፎቶ ቤት ትወስዳታለህ። ከፍተው ያወጡና አጥበው ይሰጡሃል። ከዚያ በኋላ ካሜራዋን መጣል ነው። የሚገርምህ የትኛውም ሱቅ ታገኛታለህ። እንደ ሲጋራ፣ እንደ ፕላስቲክ ውሃ። አሪፍ ነገር ነው እባክህ። ይህን ስንባባል አንድ ያማቼ ጓደኛ ድንገት መጣ። በጣም ነጠቅ ያደርገዋል። ሄይ ጋይዝ አለን። ሃይ ከኢትዮጵያ ነው የመጣኸው? ዌልካም ጋይ ዊ አር ኒውዮርከርስ ኦኬ። አረ በእግዚአብሔር ከኢትዮጵያ ነው የመጣኸው? እንኳን ደህና መጣህ፣ ኒውዮርክ ነን ገባህ እንደማለት ነው። ይህን ሁሉ ሲል ለአንዱም ጥያቄውና አድናቆቱ ከኔ መልስ የሚጠብቅ አይነት አይደለም። እንደ መተንፈስ የቀለለ ያነጋገር ፈሊጥ ነው ለሱ። እንዲያው ቀዝቀዝ ብዬ ደህና ነህ እዚህ የቆየህ ነህ አልኩት። 13 years ያ አም ኒውዮርከር ነው። ዋትስ አፕ ዴር ኢን ኢትዮጵያ? 13 ዓመቴ። አይገርምህም? ኒውዮርክ ነኝ ታውቃለህ? እዛ ኢትዮጵያ ምን እየተደረገ ነው ማለቱ ነው። ለዚህ ቅልብልብ ጥራዝ ነጠቅ ምን መልስ ይሰጣል? ዝም ብዬ ጥያቄን ቀጠልኩ። እዚህ ኑሮ እንዴት ይዞሃል ታዲያ? ዊርድ ነው እባክህ። በእንግሊዘኛ ዊርድ የሚለውን ቃል ነው የሚጠቀመው። ትርጉሙ ከተፈጥሮ ውጪ መናፍስታዊ፣ እንግዳ፣ ግራ የሚያጋባ እንደማለት ነው። አንዱ የፈረንጅ ሀገር ሀበሻ መለያው እንዳፈጠጠ እንግሊዘኛ ቃል መደንጎር ነው። ታዲያ ከቃላት ሁሉ ቁም ስቅሉን ያየ የሚመስለኝ ይሄ ያሁኑ ዊርድ የሚለው ቃል ነው። አሜሪካ ውስጥ በተለይ በአበሾች አፍ ቀንና ሌሊት የሚነገር ቃል ቢኖር ይሄ ዊርድ የሚል ቃል ይመስለኛል። በምንም አይነት ሁኔታ አንድን ሰው ወይም አንድን ስሜት መግለጫ እንዲሆናቸው እንደ ጨው የሚገባ ቃል አድርገውታል። ለአራት አበሾች በእንግሊዝኛ ሆሄያቱን ማለትም ስፔሊንጉን ጻፉልኝ ብዬ ሰጠኋቸው። አራቱም አላወቁም። ያኔ እርሜን አውጥቻለሁ። አሁን ደግሞ ይሄ ኒውዮርኬ በሱ ጀመረልኝ። እንዴት ነው ኑሮ ዊርድ የሆነው? ዊርድ ነው ማን? አማቼ ነገር እንዳይበላሽ ብሎ ነው መሰለኝ ጣልቃ ገብቶ ገርል ፍሬንድህ ከ15 ደቂቃ በፊት መታ ሄደች አለው። ኦ ጋሽ። ከዊርድ ቀጥሎ የፈረደበት ቃል ጋሽ ነው። ይህን ቃል የአንዲት ዲሲ ያለች ልጅ እናት ያሉት በጣም ይገልጠዋል። እንግዲህ የልጅቱ ጓደኞች ቤት ይመጣሉ። ዕቃም ሲወድቅ፣ ድንገተኛ ወሬም ሲሰሙ፣ መርዶም ሲሰሙ፣ አንዳንዴ እገሌ ስልክ ደውሎ አጣችሁም ሲባሉ የተለመደው ቃል ኦ ማይ ጋድ የሚለው ነው። ከጊዜ በኋላ ግን ጋሽ የሚል ፈሊጥ አመጡ። ይህኔ የልጅቱ እናት ታዝበው ማይ ጋድ በምትሉት ፋንታ ነው ጋሽ የምትሉት አሉና ጠየቁ በአሮጊት ቃና። እናት ብዙ ቤት ከመቀመጥና ስልክ ከማንሳት ብዙ እንግሊዘኛ ይሰማሉ። ሚስጥርም ትሰማለች እኮ ትላችኋለች ልጅቱ። ማይ ጋድ የሚለውን የተካው እውነትም ጋሽ የሚለው ቃል ሆኖ ተገኘ። ገርል ፍሬንዱ በመሄዷ በጣም እንደመረበሽ አለ የአማቼ ጓደኛ። ባረፍድም ጠብቅኝ አላልካትም ነበር ብሎ ጠየቀው አማቼ። ምን ባክ ዊርድ ነገር ናት ወይ? ሞባይል ላይ ደውልላታ። ኦ ዊርድ ናት ስል አታነሳውም። በቃ ሂጄ ቤት ቼክ ላርጋት። ታዲያ ቁጭ በላ ትንሽ። ኖ ወይ አንዱን ታክሲ ካብጄ ልቅደማት። ሜቢ ሰብዌይ ነው የምትሄደው። ምናልባት በምድር ለምድር ባቡር ማለቱ ነው። ታክሲ ያዝ አበሻ ብታገኝ ጥሩ ነበር። ባክ አበሻ ባለ ታክሲ ወደዚህ የሚመጣው ከሚድናይት በኋላ ነው። ከእኩለ ሌሊት ማለቱ ነው። ዊርድ ነው አበሻ እያለ ወደ ደጅ ወጣ። ሲዩ ጋይዝ አለ። አማቼ ራሱን ነቀነቀ። እድሜ ልኩ እንደተንቀዠቀዠ አለ። ስራ መቀየር፣ ትምህርት መቀየር፣ የቤት አድራሻ መቀየር፣ ስቴት መቀየር። ኤቨር ሬስትለስ፣ ሁሌ መቅበጥበጥ ነው። ቀልበቢስ ነው። ያኔ ወደ ኢትዮጵያ መጥቼ ነበር ያልኩ ጊዜ ና ወደ አገር ቤት ደርሰን እንምጣ አልኩት። አብዳል እንዴ? ኢትዮጵያ ማናም ነው ሄዳል። ሰው እርስ በርሱ በየቡና ቤቱ ሳይቀር ይዋጋል። በካር አክሲደንት፣ በመኪና አደጋ ብዛት ማለቱ ነው። አንደኛ ደረጃ ነን አሉ። ኤድስ በመላው አገሪቱ ተስፋፍቶ መድኃኒት ይዤ ልሂድ ብትል አይፈቀድም። በዚያ ላይ ውሃው ደርቲ ዋተር የቆሸሸ ውሃ ነው አሉ አለኝ። ለማንኛውም ለመርዳትም
ሁኔታውን አይተ ለመገንዘብም ብንሄድ አይሻልም ወይ አልኩት። ጭራሽ አሁንማ የቀለበት መንገድ የሚል ሰርተው ህዝቡን አስጨረሱት አሉ አለኝ። ኧረ ተው ውሸት ነው፣ እንዴት ይህን ታምናለህ አንተ አልኩት። እንዴት አላምንም፣ ህዝብ እያለቀ። ለማንኛውም አንተ ቴክ ኬር፣ ሰላሙን ነው መንፈሱ። በተረፈ ኤክስትራ መኒ ከያዝክ ከተመቸህ ለእህቴ $100 ስጥልኝ፣ $100 ማለቱ ነው አለኝና ተሳሳቅን። በል ካሜራውን ልግዛ አለና ሮጠ። ወዲያው ትንሽዬና ቀላል ክብደት ያላት ካሜራ ይዞ መጣ። አብረን ፎቶ ተነሳንና ሂሳብ ከፍሎ ሆቴል አደረሰኝ። የመንታ እናት ተንጋላ ትሞት። ሶስትዮሽ ውበቷ፣ ለቅሶዋ፣ መጽናኛዋ። ኒውዮርክ በምትባል ሩቅ ህልም የቀን የሌት ዓለም ቀለም ፎቆች ሰው አያሳንሱም፣ እንደ ሰው ልጅ ክፉ አይደሉም፣ ያስቀናሉ። ይልቁንም ቅናት ደግሞ ላደለው ሰው፣ ብሩህ ልቦና ለሰጠው ከጽልመቱ ጥላ ይልቅ ጸዳሉ ነው አቅም ያለው። ኒውዮርክ የውበት አላባ፣ ኒውዮርክ የመንታ ማማ አምባ፣ ኒውዮርክ የህንፃ ደመራ፣ የህብረ ቀለም ሰው ጎራ፣ የማይተኛ ህዝብ ይዛ የማትተኛ ከተማ። እሷ እንቅልፍ አታ እያበበች የሰው እንቅልፍ የምትቀማ ምን አለባት ኒውዮርክማ። ኒውዮርክ የመንታ ከተማ፣ የህንፃዎች ኮንፈረንስ፣ ሰማይ ጠቀስ ማማ መጅሊስ። ብርሃን እንደ ሹሩባ በጨረር ጉንጉን ሸርባ በየማታው ትነጋለች እንደ ትኩስ እምባ ነጥባ። ኒውዮርክ የመንታ አምባ ሮሮ፣ ደማቅ ፊቷ ደጁ ጓሮ። ፎቅ ሆኜ ቁልቁል አየዋት የግማሽ ገላዋን ፍራሽ፣ ከትቢያ ትቢያ እንዲሉ የውበት አመዷን ፍሳሽ በዓይኔ አፍሼ ሳረጋግጥ ያኔ ለየልኝ ፈሊጡ። ቀን ሲጎድል የመንታ እናት ተንጋላ ትሞት ነው ቁርጡ። ከቶም ባለም የተመቸው ምን ያማረ ምን የደላ ሁሉ በየልቡ ጫጉላ የየራሱ ሐዘን አለው። የገና ዛፍ አምሮ ቢቆም በአምፖሎቹ ቢንቆጠቆጥ የሚቃጠል አንድ አይጠፋም ከበሩትም ኮከቦች ውስጥ። የሰው ልጅ ግና ብርቱ ነው፣ ለጠፋው እያለቀሰ ነገ በሚወለድ ይጽናናል አዲስ ቀን እየቀየሰ። ያንተም የኔም መሻገሪያ በዚህ የእግር መንገድ ላይ ነው፣ ከፍርስራሻችን አብራክ ዳግመኛ ሕንፃ የሚቆመው። እድሜ ባጉላላንም እንኳ ቀበቶ ጠብቆ የሚገኘው የዕለት ሞትንም ቢብለን እጅ አንሰጥም ስንል ነው። የሰው ልጅ ብርቱ የሚባለው ለጠፋው እያለቀሰ በነገ ወሊድ ሲጽናና ነው አዲስ ቀን እየቀየሰ። ዘመን ማቅ እየፈተለ ትካዜ ከሆነ ሸማው የተስፋችን መጀመሪያ ጥናቱን ይስጠን ማለት ነው። ከተስፋ ጽናት ይቀድማል፣ ኋለኛው ከፊት ሲደርስ ፊተኛው ራሱን ይቀድማል። ለኒውዮርክና ለመንታ እምባዋ። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።